የውስጥ ጠላታችንን ለማጥፋት ይሆናል። አብይ ነው የአማራ ህዝብ እየገደለው ያለ። አብይ አሳልፎ የሰጠን ማን ነው? አሳልፎ የሰጠን ማን ነው? የአማራን ህዝብ ጥያቄና የኢትዮጵያን ሉዓላዊነት የኢትዮጵያን የግዛት አንድነት እና የኢትዮጵያን ጥቅም በአስከበረ መንገድ ተነጋግረናል። መግቢያው ላይ የተመለከትነው በጎጃም ደብረ ማርቆስ ከዓመታት በፊት የተደረገ የተቃውሞ ሰልፍ ነው። በእነዚህ ተቃውሞ ሰልፎች የህዝቡ ጥያቄ አልተመለሰም በሚል ካፒቴን ማስረሻ ሰጤን ጨምሮ በርካቶች ጫካ ገብተዋል። በክልሉ እየተደረገ ያለው ውጊያ ዓመታትን እያስቆጠረ እስካሁን ድረስ መቋጫ አላገኘም። በዚህ ሂደት ውስጥ በርካቶች እጅ ሰጥተዋል፣ መስዋዕትነት ከፍለዋል። ከሁለቱም ከመንግስትም ከታጣቂውም ወገን ሰላማዊ ህዝብም ዋጋ እየከፈለ ቀጥሏል። በመሃል ማስረሻ ሰጤ እጅ ሰጥተዋል የሚሉ ዘገባዎች ሲሰሙ ቀናት ካለፈ በኋላ በይፋ ስምምነት ማድረጉን አስታውቋል። ለመሆኑ ካፒቴን ማስረሻ ሰጤ አሁን የት ነው ያለው? እጅ እንዲሰጥ ወይም እንዲስማማ ያደረገው ምክንያት ምን ይመስላል? ከስምምነቱ በኋላ የአፍሪካ ህብረት የሰጠው መግለጫ ምንድነው የሚለው እናያለን። እንዲሁም በአሁኑ ጊዜ በአማራ ፋኖ ውስጥ ትልቅ ኃላፊነት ላይ የሚገኘው አስረስ ማረ ዳምጤ እንዴት ማስረሻ ሰጤን ከእስር ቤት አስፈታው ስለሚለው ጉዳይ እንነግራችኋለን። እንዲሁም ማስረሻ ሰጤ በገመድ መሰቀሉን የተናገረበትና በዚህ ምክንያት ከገመዱ ላይ በመውደቁ ወገቡ ላይ ስለደረሰበት ጉዳት ይፋ አድርጓል። እነዚህንና ሌሎችን ከአዲስ መረጃ እየተጣሩ ከስምምነቱ በኋላ የተሰሙ ጉዳዮችን እንሰማለን። አዲስ መረጃ ከ128,000 በላይ ፎሎወሮች ያሉትና ሚዛናዊ ጉዳዮችን ወደ እናንተ የሚያደርስ ነው። ሰብስክራይብ ታደርጉ ታተርፋላችሁ። ከዛ በፊት ይህንን ስምምነት እናንተ እንዴት አያችሁት? ለሀገራችን ለአማራ ክልል ብሎም ለአፍሪካ ሰላም ምን አይነት ሚና አለው የሚለውን ሐሳባችሁን አጋሩን። እኛ ወደ ጉዳዩ ገባን። ፋኖ ስንንቀሳቀስ፣ በነጻ አውጪ ስንንቀሳቀስ፣ በአርበኝነት ስንንቀሳቀስ ማንኛውም አካል ሊያቆም እንደሚገባ መናገር ፈልጋለሁ። በአማራ ክልል በርከት ያሉ የፋኖ ታጣቂዎች ይንቀሳቀሳሉ። በእርግጥ ከትግሉ በፊት ማለት ነው ከ3 ዓመት በፊት በርካቶች የሚንቀሳቀሱት በግል እንደነበረ ይታወቃል። ከዛም በኋላ ተሰብስቦ ቢያንስ የተወሰነ ወጣት አደረጃጀት አሉ። ቢሆንም ግን የአማራ ፋኖ ኃይሎች እስካሁን ድረስ አንድ ወጣት አመራር የላቸውም። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች የሆኑት አንዱ የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ይሰኛል። ይህ ማለት በሸዋነ እስክንድር የሚመሩትና በጎጃም ማስረሻ ሰጤ የነበረበት ነው። ይህ እንግዲህ የሰላም ስምምነት እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መሳተፋቸውን ይፋ ባደረጉበት ጉዳይ ከአማራ ፋኖ ታጣቂዎች አንዱ የሆነውና በመሪነት ደረጃ የሚገኘው ማስረሻ ሰጤ ከስምምነት አድርጓል። ስምምነቱ የተፈረመው በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት በኩል በአቶ ማስረሻ ሰጤ ናቸው። የአማራ ክልል ርዕሰ መስተዳድር በስምምነቱ ወቅት ይህ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ሁነት ነው ብለዋል። የካፒቴን ማስረሻ ሰጤ ደግሞ ማንኛውም ግጭት መጨረሻ ውይይትና ድርድር ነው ብለዋል። በእርግጥ ማስረሻ ሰጤ አሁን ላይ የመጨረሻው ጉዳይ ግጭት ውይይትና ድርድር ነው ይበሉ እንጂ በነፍጥ ስልጣን መያዝ ይቻላል ብለው ጫካ የወረዱ ሰው ነበሩ። እንዲሁም ከአሸማጋዮች አንዱ የሆነው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ዳዲ ስምምነቱ የአፍሪካ ቀጣይ መዳረሻ የሚያቃና ነው ሲሉ አሞካሽተውታል። ከ5 ቀን በፊት የተለያዩ ማህበራዊ ሚዲያ ገጾች አማራ ፋኖ ህዝባዊ ድርጅት ሁለት አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸው መስጣታቸው ሲዘገብ ነበር። ከዚህ ውስጥ አንዱ ማስረሻ ሰጤ እጅ ሰጥቷል ተብሎ ነበር። እጃቸውን ከሰጡ ከተባሉ ኃላፊዎች መካከል አሁን ከአማራ ክልል መንግስት ጋር የዘላቂ ሰላም ስምምነት ተፈራርም ያለው ብሏል ማስረሻ ሰጤ። መንግስት አሁንም ከአማራ ክልል መግለጫውን እስኪያወጣ ድረስ በጉዳዩ ላይ ምንም ያለው ነገር የለም። በእርግጥ ከዚህ በፊት የአፋሕድ መሪ እንደሆኑ የሚነገረው አቶ እስክንድር ነጋ ከአፍሪካ ህብረት ከምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ከአውሮፓ ህብረት እንዲሁም በኢትዮጵያ ከአፍሪካ ኤምባሲ ተወካዮች ጋር ስፍራው ባልተገለጸ የክልሉ አካባቢ ተገናኝተው መወያየታቸውን የሚያመለክቱ መረጃዎች ወጥተዋል። ግን አቶ እስክንድር ከፌዴራል መንግስቱ ጋር መደራደር፣ መነጋገር ወይም መወያየት የሚለው ጉዳይ ከኢጋድና ከአፍሪካ ህብረት ጋር ባደረግነው ንግግር አላነሳነውም ብለዋል። አሁን ድርጅቱን ወክለው ከክልሉ መንግስት ጋር ስምምነት የፈረሙት ካፒቴን ማስረሻ ሰጤ ናቸው። ስምምነት ውስጥ አቶ እስክንድር የነበራቸው ሚና አልተገለጸም። ብስጭት
የተቀላቀለበት መግለጫ ሰጥተዋል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አካል እንደሆነና ለቀጣይ የህዝብ ሰላም እፎይታ መሰረት የሚጥል ነው እየተባለ እየተነገረ ነው። ባሳለፍነው ሳምንት የአማራ ፋኖ ህዝባዊ ድርጅት አፋሕድ 2 የስራ አስፈጻሚ ኮሚቴ አባላቱን ከመንግስት ጋር ግንኙነት ፈጥሯል በሚል ማባረሩን በስፋት ሲዘገብ ነበር። የድርጅቱ ስራ አስፈጻሚ ኮሚቴ አባል ናቸው የተባሉት አቶ አሻግሬ ባየ መቀመጫቸውን በአሜሪካ ላደረጉ የዩቲዩብ ሚዲያዎች ኃላፊዎች የታገዱት ከመንግስት ተልዕኮ ተቀብለው መገኘታቸውን በመግለጽ ነው። የታገዱት ኃላፊዎች በጎጃም የአማራ ፋኖ ሊቀመንበርና የድርጅቱ ውጭ ጉዳይ ኃላፊ ማስረሻ ሰጤና የስራ አስፈጻሚ ኮሚቴ አባልና በወሎ የደህንነት ኃላፊ የሆኑት መስፍን ከፋለ ናቸው። የተባረሩበትን ዋና ምክንያት ሲጠቅሱ ከመንግስት ጋር ግንኙነት መፍጠራቸውና ተልዕኮ መቀበላቸው ስለተደረሰበት ነው ብለዋል። በግለሰቦቹ ላይ የተገኘው ማስረጃ ይፋ ከሆነ በኋላ ከኛ ጠፍተዋል፣ የት እንዳሉ አናውቅም ብለው ነበር ከቀናት በፊት። አሁን ከአማራ ክልል ጋር የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነት ፈርመዋል የተባሉት ካፒቴን ማስረሻ ሰጤ የቀድሞ የኢትዮጵያ አየር ኃይል አባል ነበሩ። ከዚህ በፊት በመንግስት በቁጥጥር ስር በነበሩበት ወቅት በቂሊንጦ ማረሚያ ቤት ከተከሰተ የእሳት ቃጠሎ ጋር በተያያዘ እጃቸው አለበት በሚልም ተወንጅለው ነበር። ከእስር ከተፈቱ በኋላ በአማራ ፖለቲካ ውስጥ ያላቸውን ተሳትፎ አጠናክረዋል። ካፒቴን ማስረሻ ሰጤ በወሎ በነበረው የፋኖ እንቅስቃሴ ውስጥ ጉልህ ድርሻ እንደነበራቸው ይነገራል። በኋላም ከአቶ እስክንድር ነጋ ጋር በመሆን የአማራ ፋኖ ህዝባዊ ድርጅት መስርተው በተለያዩ የክልሉ አካባቢ ሲንቀሳቀሱ ቆይተዋል። ይህ ደግሞ በዋናነት በጎጃም በወሎና በሸዋ እንደነበር መረጃዎች ያሳያሉ። አሁን ከክልሉ መንግስት ጋር የተፈራረሙት የሰላም ስምምነት መንግስት በክልሉ ታጥቆ ለሚንቀሳቀሱ ኃይሎች በተደጋጋሚ መሳሪያቸውን አስቀምጠው ወደ ሰላማዊ የፖለቲካ ትግል እንዲገቡ ለሚያቀርበው ጥሪ እንደ ከፍተኛ ድል ሊቆጠር ይችላል። መንግስት በአገሪቱ ከሚገኙ ታጣቂዎችን በትኖ በፌዴራል መንግስት ኃይል ስር ለማካተትና ወደ ማህበረሰብ መልሶ እንዲቀላቀሉ ለማድረግ መወሰኑ ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በሚያዝያ 2015 ግጭት ተቀስቅሷል። በዚያው ዓመት ነሐሴ ወር ላይ መንግስት 23 ሚሊዮን የሚገመት ህዝብ በሚኖርበት በአማራ ክልል አስቸኳይ ጊዜን አውጇል። ከዛ ጊዜ ጀምሮ በክልሉ የተለያዩ አካባቢዎች በሚደረጉ ውጊያዎች በርካቶች ቤትና ንብረታቸው እንዲሁም ህይወታቸው አጥተዋል። በተለያዩ የአማራ ክልል ውስጥ የሚንቀሳቀሱ የፋኖ ታጣቂዎች በተለያየ አመራር ስር ሆነው የሚንቀሳቀሱ ሲሆን ወጥ የሆነ አመራር የላቸውም። ግን እጅ የሰጡት ማስረሻ ሰጤ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊ እንጂ የህዝብ ጥያቄ አይደለም እያሉ ነው። በተለያዩ አካባቢ ታጥቀው የሚንቀሳቀሱ ቡድኖች በጥፋት መንገድ የሚመልስ የህዝብ ጥያቄ እንደሌለ በመረዳት የሰላም መንገድ መከተልና ወደ ውይይት መምጣት ችግሮችን መፍታት አለባቸው ብለዋል ማስረሻ ሰጤ። በአማራ ክልል ለሁለት ዓመታት ሲደረግ የነበረው የግጭት አዙሪት እንዲቆም ከፍተኛ ጥረት ሲያደርጉ ለነበሩት የአፍሪካ ህብረትና ሌሎች ዓለም አቀፍ ተቋማትም ምስጋና አቅርበዋል ማስረሻ ሰጤ። ግን ማስረሻ ከዚህ በፊት ታስሮ እንደነበረ የሚታወቅ ጉዳይ ነው። የተሰቀልኩበት ገመድ ተበጥሶ ለወገብ በሽታ ተዳርጌያለሁ ስላለውና በአሁኑ ጊዜ በፋኖ ውስጥ ኃላፊነት ላይ ያለው አስረስ ማረ ዳምጤ እንዴት አስፈተው? ካፒቴን ማስረሻ ሰጤ ተዋጊ ሄሊኮፕተር አብራሪ ነበር። በዚህም በአማራ ክልል ውስጥ ብዙ መልክ ያለው ሰው ነው። ከዚህ በፊት ባህር ዳር ላይ የጭፈራ ቤት ሰርግ ላይ መሳሪያ ሲተኩስ የሚታይበት ቪዲዮ በርካቶች የተቃወሙትና የተነጋገሩበት አስደንጋጭ እንደነበረም ይታወቃል። በእርግጥ ደጋፊዎችና ተቃዋሚዎች የነበሩት ማስረሻ ሰጤ ወደ ትግል ከገባ በኋላ ግን ሁኔታዎች እንደሚሆነው ወይም እንደሚፈልገው አላገኘውም። በዚህም ከነዘመንና አስረስ ማረ ጋር ግጭት ውስጥ መግባት ችሏል። ከዛም በኋላ በእርግጥ ከዛ በፊት በ2018 ዓ.ም ከስር ሲፈታ የተሰቀልኩበት ገመድ ተበጥሷል፣ ለወገብ በሽታ ተዳርጌያለሁ ሲል መቶ አለቃ ማስረሻ ተናግሮ ነበር። በሸዋሮቢት ማረሚያ ቤት ለመግለጽ የሚከብድ ግፍ ተፈጽሞብኛል ሲልም በይፋ ተናግሯል። ያ ተፈታው የአየር ኃይል አበራሪ የመቶ አለቃ ማስረሻ ሰጤ የእስር ቤቶቹ በሩ ተከፍተው እስረኞች ሲለቀቁ ውሳኔ ከተላለፈ አንስቶ 5 ወራት ውስጥ በ10 ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ወደ ነጻነት ወጥተዋል። አብዛኞቹ እስረኞች በእስር ቤቶች ውስጥ የደረሰባቸውን የስቃይ ምርመራዎችና አይነት ተናግረዋል። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይሰማበት ሀገር ትሆን ዘንድ ተስፋና ምኞታቸውን ገልጸው ነበር። በእርግጥ በወቅቱ ማለት ነው የተሰቀልኩበት ገመድ ተበጥሶ ለወገብ በሽታ ተዳርጌያለሁ፣ በገመድ በመስቀል ስቃይ ደርሶብኛል ይላል ማስረሻ ሰጤ። ከዛም በኋላ በእርግጥ እነ ዘመነ ካሴና ሌሎች ፋኖ ባሎች ከኤርትራና ከህወሓት ጋር እየሰሩ ነው የሚለው የማስረሻ ሰጤ ውንጀላ ነው። አንዳንዶች ጉዳዩን በሌላ አይን ማየት ልናየው ይገባል ይላሉ። መቶ አለቃ ማስረሻ ሰጤ በህወሓት
በህወሓት መታሰሩ፣ ስቃይ ማስተናገዱና እንዲሁም ደግሞ ከስራ መባረሩ ህወሓትን እንዲጠላ ሲያደርገው፣ ሌሎች ደግሞ ብዙም በህወሓት በነበረበት ጊዜ ከፍተኛ በደል ያላስተናገዱ የፋኖ ኃይሎች አጋርነትን እንደዋና መንገድ ማየታቸው ለግጭቱ ምክንያት ነው ብለው ይገልጻሉ። በእርግጥ በወንቱ አለቃ ማስረሻ ሰጤ ከስ በድጋሚ ታስሮ በ2020 በፈረንጆቹ መለቀቁ ይታወሳል። ማስረሻ ሰጤ ባህር ዳር ወረዳ ፍርድ ቤት ቀርቦ 8 ሰዓት ቀጠሮ ተሰጥቶት ነበር። አለቃ ማስረሻ ሰጤ ወደ ማረሚያ ቤት ተወስዶ ቀጠሮ ላይ ማስረሻ ሰጤ ሳይቀር በችሎቱ ጠበቆች ብቻ ተሰይሞ ነበር። ያኔ የሚያስቀውም የሚያስገርመውም አሁን በተቃራኒ ቦታ የቆሙት ጠበቃ አስረስ ማሬ ዳምጤ ነበር ያስፈቱት። ጠበቃ አስረስ ማሬ የተቀጠረበት ምክንያት የመፍቻ ወረቀቱ ባለመዘጋጀቱ እንደነበረ ገልጸው ለማስረሻ ሰጤ ተከራክረውለታል። እናም ማስረሻ ሰጤ በዛ አይፈታም። አሁን ላይ ግን በሁለቱ መካከል ያለው ግጭት እንደቀጠለ ሆኗል። ለመሆኑ ስምምነቱን የአፍሪካ ህብረትና ኢጋድ ምን አሉ? አፍሪካ ህብረት ሁለት ተወካዮችና የኢጋድ ኃላፊዎች ሐሳብ አስተያየታቸውን ሰጥተዋል። መሐመድ አብዲ ዋሪ ዲፕቲ ኤክስኪዩቲቭ ሴክሬታሪ ናቸው የኢጋድ ወይም ደግሞ የቀጠናዊ ድርጅት። የእሳቸው እንዳሉት እና እንዲሁም ደግሞ ለአፍሪካ ህብረት በኩል የፈረሙት ሰለማ ማልኪያ ሀዳዲ እንዳሉት ይህ ስምምነት ለኢትዮጵያ ብቻም ሳይሆን አፍሪካን የጦር ቀጠና የማይሰማባት አህጉር ለማድረግ ለሚደረገው ጥረት ወሳኝ ነው ብለዋል። በእርግጥ ከስምምነቱ በኋላ ማስረሻ ሰጤ የት ነው የሚሉ ጉዳዮች በስፋት እየተነሱ ነው። ስምምነቱ የተደረገው ባህር ዳር ሳይሆን አዲስ አበባ ነው። ማስረሻ ሰጤ እስካሁን ድረስ በአዲስ አበባ ይገኛል። ግን ቀጣይ ምን ሊፈጠር ይችላል ስለሚለው ማንም የሚያውቀው ነገር የለም። ምናልባት በኦሮሚያ ክልል እንደተካሄደውና ከጃልሰኝ ጋር በተደረገው ስምምነት መሰረት እርሳቸውም ሌላ ሹመት ይሰጣቸዋል የሚለው ጉዳይ በጉጉት እየተጠበቀ ያለ ጉዳይ ሲሆን በአሁኑ ጊዜ የሚገኙት አዲስ አበባ ነው። ነገር ግን ፓርቲያቸውና እስክንድር የሚመሩት አፋሕድ ግን መግለጫ አውጥተዋል። በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ ነው ብሏል። መንግስትን ከፈረሰው 2 ዓመታት ያስቆጠሩ የአማራ ክልል መንግስትና የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ የወጣው መግለጫ ፍጹም ሐሰት ነው፣ አንድ ግለሰብ ነው እጁን የሰጠው ብሏል። አገዛዙ ሰሞኑን በተለያዩ በበሬ ወለድ ዜናዎች የሚፈራገጠው የፋኖ አንድነትን ለማደናቀፍ ብሎ መሆኑን ህዝብ ተገንዝቦ በቀጣይ የምናወጣው መግለጫዎችን እንዲጠባበቅ እንገልጻለን። እጅ የሰጠ ወይም ደግሞ የተስማማ ድርጅት የለም። ማስረሻ ሰጤ ግን በግሉ ሄዷል ብለዋል። እናም የአፍሪካ ህብረትና ኢጋድ በስማችን ያወጣው መግለጫ ፍጹም ሐሰት መሆኑን አውቆ መግለጫ ሊሰጥ ይገባል እያሉ ነው። ለማንኛውም ሰላም አይጠላም። ሰላም ጥሩ ነገር ነው። ወደ ግጭት ያስገቡን ጉዳዮችን በመለየት አሁንም የሰላም መንገዶች እንዲቀጥሉ አዲስ መረጃ ምኞትና ተስፋው ነው። በሌሎች ጉዳዮች ላይ አዳዲስ መረጃዎች ከወጡ እንመለሳለን። ይሁን አበቃው። ቻው።